ዋዛ አይደለም። የሆነ ነገርማ አለ፣ ጊዜ ይፈታዋል። ሙሽሪት ገና ሳትሞሸሪ ምንድነው ጓዳ ጓዳ የሚያስብልሽ? ልልመደው ብዬ እኮ ነው። አይቀርብኝም አይደል? እሱሳ አስበሽዋል? ሰፊ ቪዮላ አድርገሽ እኔ ግልጥ አድርጌ አበባ ሰጥቼ ግንባርሽን ተሰምሽ ከዛ አይደል ሲባል። ተው እንደሱ እያልክ በህልም ዓለም እንዳትገልኝ አብሬሽ ነው መሞትልሽ። እንደሱ የሚያምርሃል ነው። አንቺ እኮ እኔን ከብዙ ነገር ነው ያዳንሽ። ከሱሲ፣ ከቤቲ፣ ከመጠጥ፣ ከብዙ ስህተቶች። እንደሱ አትበለኝ። እንደሱ ስትለኝ ውለታ እንጂ ፍቅር የያዘክ አይመስለኝም። አሁን ከአንቺ ፍቅር የማይዘው ሰው አለ? መለያ አዳም። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ሰላም ሰላም፣ እንዴት ናችሁልኝ? ውድ የጽናት ድራማ ተከታታዮች፣ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ጽናትና ኪሩቤል ቤት እንግዲህ አዲስ የተቀጠረችው ሰራተኛ ለቤቲ እየሰራች ነው ማለት ነው። ቤቲ እንግዲህ ከኪራና ከጽናት ህይወት ውስጥ መውጣት እየቻለች አይደለም። በነገራችን ላይ ቤቲ በጣም ጽናት ላይ ያደረገችው ነገር ልጇን እንደገደለች እንግዲህ ይታወቃል። ማለት የተደበቀ ነገር አይደለምና ለምንድን ነው ለህግ ያላቀረቧት? እኔ በጣም ጥያቄ ሆነብኝ። መታሰር አልነበረባትም ወይ? ሰውን ያክል ልጅን ያክል ነገር ገላ ጭራሽ ደግሞ በውስጥ ሌላ ሰው ቤት ውስጥ አስገብታ በውስጥ ሆና እነሱን ለመጉዳት ታስባለችና ይሄ ነገር ቆይ እኮ በቃ ማስረጃ ምናምን አላቸው አይደለ? እንዴት አያሳስሯትም? የሰራችው ነገር በጣም እኮ የሰውን ነፍስ ያክል ነገር ገደለች። እዛ ህይወታቸውን እየበጠበጠች ነው። ኪሩቤል ደግሞ አሁን ላይ ደግሞ በሆነ ነገር አስፈራርታ አብረው እንድትሆን ቤት ውስጥ ተመልሳ ገብታለች። ድጋሚ የጽናትን ልብ ሰበረው። በነገራችን ላይ ጽናትን ያዳነ መስሎት ነው እንጂ በጣም ነው የጎዳት። ምክንያቱም ይመስለኛል እንግዲህ ሰራተኛዋ ቤት የተቀጠረችው ለቤት የምትሰራ ናት እና ጽናትን ሻወር እየወሰደች ፎቶ አንስታታለች እና እሱ ልካላታለች። እሱን ወስዳ ሰጠቻት። ሚዲያ ላይ እለቀዋለሁ እኔን ካላገባይ ብላ አስፈራርተዋለች ማለት ነው። በጣም ነው የሚገርመው፣ የሚያስጠላው በጣም የቤቲ ስራ ይባላል። ኪሩቤል ማለት ኪሩቤል ነው። ይሄንን ግጥም ለኪሩቤል አድርሱልኝ እሺ፣ አደራ አድርሱልኝና በእጁ ነበረች። በነገራችን ላይ ተወደው ነበር፣ ትንከባከበው ነበር፣ በጣም ታስብለት ነበረ። በህይወቱ የሚመጡ ሴቶች ሁሉ ወደ ህይወቱ የሚመጡም ሊሆን ይችላል ብቻ የወደዱት ሴቶች እሱን ለራሳቸው ጥቅም ምናምን ነበርና እሷ ደግሞ ለሱ በጣም ነው የምታስብለት፣ በጣም ሲበዛ ማለት ነው። እንደዛ እየጨቆናት እያንቋሽሻት ምናምን ከዛ ደግሞ እሷ ሰራተኛ እንደሆነችም ደግሞ ገብቷ ሰራተኝነቷን ስራዋን ስትቀጥል ደግሞ ሄዶ ደግሞ ልክ እንደ ጓደኛ እንደ ሚስጥረኛ ደግሞ ሄዶ ከሷ ጋር ይሾከካልና እንዳትተወው ስሬሱና ስራዋን እንዳትሰራ ልክ እንደ ጓደኛ እየሄደ ከስር ከስሯ ይላል። ከዛ ደግሞ እሷን ደግሞ ዙሮ ደግሞ ራሷን ያንቆሻታልና በጣም አበዛው ማለት ነውና ያው እሱ በእርግጥ አትገባውም ነበር። እውነቴን ነው የምላችሁ። እኔ በጣም ነው የምናደደው ኪሩቤል ለጽናት በፍጹም። ለምን በጣም ነው የጎዳት። የምሬን እኮ ነው የምላችሁ። በጣም ነው የጎዳት። ብዙ ነገሮች ሆናለች። ከዛ ሁሉ ነገር በጣም እንደሚያነደኝ ታውቃላችሁ። እሱ ሲናደድ ወይም ደግሞ ሲቀና ሌሎች ሰዎች ጋር ስታወራ በቅናት ተነሳስቶ ዝም ብሎ ከመሬት ተነስቶ የሚሰድባት ስድብ በጣም ያስጠላል። ልክ ስራዋን ሰራተኝነቷ እንደ ነውር ምናምን አድርጎ ነው እንትን የሚላትና ይገባታን ብዬ አይደለም። በእርግጥ ያው ድራማው እንግዲህ እነሱ ናቸው እንትን የሚሉት፣ ግን በፍጹም ለጽናት የሚገባት አይነት ሰው አይደለም። የእሷን መልካምነትና የእሱ ደግሞ እንዴት ነው ማለት በጣም ከባድ። ልባችሁን ስብር እያደረገ የሆነ ሰው ነው ልባችሁን ይሰብራችሁና ከዛ ወዳችኋለሁ ሲላችሁ አስቡ። ራሱም ይሰብራችኋል። ከዛ ደግሞ በሱ አካባቢ ያሉ ሰዎችን ደግሞ እነሱ የሚጎዷችሁ ከሆነ አስቡ፣ በሱ ምክንያት ማለት ነውና ጽናት በጣም ነበር ያሳዘነችኝ። ግን ያው ፍቅር ነው፣ ይዋደዳሉ። ችግሩ እሱ ነው ማለት ነው። እና እንግዲህ ጽናት ደግሞ አሁን ላይ ከቤት ወጣች ማለት ነው። ላግባሽ ብለው ተንበርክኮ ሲጠይቃት ጽናቶዬ ከቤት ብትን ብላ ወጣች። ምክንያቱም እሱ ሁል ጊዜ ስለሚቀያየር ነው። ነገ ደግሞ ተጋብተው የሆነ ነገር ሀፕን የሆነ ሲጣሉ ደግሞ ተነስቶ ደግሞ ምን እንደሚላት አታውቅምና
አርቃ ማሰቧ መልካም ነው፣ ነገር ማሰቧ። ምክንያቱም ነገ ምን ሊያረጋት እንደሚችል ማለት ነውና በሱ ህይወት ውስጥ ያሉ ሰዎች ደስታ የላቸውም ማለት በጣም ነው እንትን የሚላቸው፣ ደስታቸውን ይነጥቃልና መጠንቀቋ ጥሩ ነው። እና እንግዲህ ተጣልተው ከቤት ወጥታ እሱም ሌላ ሰራተኛ መጥተዋል ማለት ነው። የትኛዋ ሰራተኛ ደግሞ እንግዲህ እንዴት ነው የጽናትን አሁን ጽናት ምን አይነት ሴት ናት? እስኪ ሳሏት። የምሬ ነው የምላችሁ። እንደዛ አይነት ሰራተኛ አለ ትላላችሁ? አሉ በጣም ብዙ። ግን አሁን አዲሷ ደግሞ ምን አይነት ናት? ወሬኛ ስላችሁ የቤቱን ወሬ እዛ የምታቃጥር ተሾኮክ እያለች ግድግዳ ስር ተለጥፋ ምናምን ወሬ የምታዳምጥ አስቡት እንግዲህ። የቤተሰቡን ሚስጥር ትሰማና ለሌላ ሶስተኛ አካል ትነግራለች ማለት ነው በስልክና የሆነ አቃጣሪ አይነት የለም። በእርግጥ እንደዛ አይነት ሰራተኛ አለም የለም፣ ሁሉም አይደሉም። ሰራተኛ እንደዛ ነው እያልኩኝ አይደለም። ስርዓት ያላቸው ልክ እንደ ጽናት እንደ ልጅ ሆነው የሚኖሩ አሉ። ከዛም ደግሞ ስሬስ ሆነው ደግሞ ስራቸውን የሚሰሩ በስርዓቱ ደግሞ አሉ። በብዙ አይነት እንገለጣለን ማለት ነው። ጥሩም ብቻ አይደለም መጥፎም ብቻ አይደለም ማለት ነው። እና ይችኛዋ በጣም ወሬኛና ግድግዳ ስር ድረስ እስከመለጠፍ ወሬ እስከማዳመጥ ገና እንግዲህ አዲሱ ና ተመልከቱና ይችኛዋ እንግዲህ ስታስተያዩት ተመልከቱ። ከጽናት ካስተያዩት እስኪ ጽናት ምን አይነት ልጅ ናት? ቤተሰቡ ቤታቸውን አስረክበዋት፣ ያው ኪሩቤልን ታውቁታላችሁ። ቤቱን ተቆጣጥራ በስርዓቱ ይዛ የምትጠብቅ እንደ ራሷ ቤት እንትን የምትል ናትና እንደዛ አይነት ሰራተኛ ነው እንግዲህ ከፍ ዝቅ እያደረገ ምንም ያለ ምንም ጥፋቷ ዝም ብሎ ማለት ነው። ዝም ስላለችው ብቻ ወይም ደግሞ ስለወደደችው ስላከበረችው ብቻ እንጂ እኔ አንድ ቀን እሱን ስታስከፋው አላየውምና ኤኒዌይ ግን ከዛ ነገር ሁሉ ጽናት ግን እሱ ተንበርክኮ ላግባሽ የኔ ወርቅ የኔ ጠንበለል ብሎ ሲላት ለወደፊት ሚስቴ ሆኜ የኔ አበባ ትላላችሁና አንቺን የመሰሉ አበባ ልጆች ወልደን አብረን እንኑር እያለ ህልሙን ሲያካፍላት አሻፈሬ ብላ ወጣ ሄደች ማለት ነው። መጀመሪያ ማለት ሳይነግራት እንዲነግራት ትፈልግ ነበር። ልክ ሲነግራት ደግሞ ሸሸች። ይሄ በጣም ከባድ ነው። የምሬን መጋፈጥ ነበረባት፣ ገብታበት መጋፈጥ ነበረባት። እና ጽናት እንግዲህ ከቤት ከወጣች በኋላ ግን እሱ በጣም ልቡ ተሰብሯን ኪሩቤል ማለት ነው። በነገራችን ላይ መማር አለበት። ፍቅር እንደዚህ ዝም ብሎ መዳፍ ላይ የሚገኝ አይደለም። መዳፍ ላይ ቁጭ ብሎ እንዲያገኘው አይደለም። በደንብ መልፋት አለበት። ውድ እንደሆነች ማወቅ አለበት ማለት ነው። ገብቷችኋል? እሺ ብላ እንደዛ ያንቋሽሻ ከፍ ዝቅ እያደረጋት እወድሻለሁ ቢላት እሺ ብላ አለመለጠፏን በጣም አድናቂዋ ነኝ ማለት ነው። ተወደድኩ ብላ አለመለጠፏ ተወዳለች እኮ እሷም ስለምትወደው ማለት ነው። ግን ራሷን ተቆጣጥራ ኖ ብላ ነገን አስባ በዛ ላይ ደግሞ መልፋት አለበት። እሷን ስለማግኘት እንደው በቀላሉ ዝም ብሎ ጠብ ማድረግ አይችልም። እና ጽናትዬ ጥሩ አድርገሻል አስከበርሽን ማለት ነው። ቪዲዮ ከሚለጠፉ ሴቶች አንቺ አስከበርሽን ማለት ነው። በጣም ጎበዝ ነሽ በዚህ ነገርሽ። ግን እስከ መጨረሻው እንዳትሄጂ፣ እስከ መጨረሻው ከሄድሽ ታጨዋለሽ። እና እንግዲህ አይጥና ድመት እሱ በጣም ተጎድቷል። አይጥና ድመት እየተጫወቱ ነው። እሷ ስትወጣ እሱ ጠብቆ ያገኛታል፣ ይጨቃጨቃሉ። እና ምሩ እንግዲህ ልታስታርቃቸው ያሰበች ነው። የኔ መልካም ምሩ በጣም መልካም ልጅ ናት። ተመልሳ ወደ ድራማው ስለመጣች ደግሞ በጣም ነው ደስ የሚለው ማለት ነው። ድራማውን በጣም ነው የሚያምረው። እና እንግዲህ በቀጣይስ ምን ይሆን ጽናት እሺ ትለው ይሆን? እንግዲህ ምሩ ምንድን ነው ያሰበችው? ምንም እራት ባልተዘጋጀበት ቤት ኪሩቤልን ጽናት እራት ጠርታናለች ብላ የውሸት ምንም እሷም አታውቅም። የትኛዋ ራሱ እራት እንደሚመጡ አታውቅም። እና እንግዲህ ወስዳ ልታስታርቃቸው ያሰበች ነው ማለት ነው። ቀጣይስ ምን ይሆን? ፍቅሩን ትቀበለው ይሆን ወይስ እንደዚሁ የተሽኮረመመች እምቢ ብላ ትቀር ይሆን? እምቢ ካለች ከባድ ነው የሚሆነው። አንዷ ላፍ እንዳታደርጋት ማለት ነው። መግደርድሯ ግን በጣም አሪፍ ነው። ራሷን ማስከበሯ በጣም ጎበዝ። በርችልን ጽናትዬ፣ በጣም ጎበዝ ነች። በዛ ላይ እኔ በጣም ነው መወዳት፣ ጎበዝ ናት። ያው ምሩንም በጣም ነው መወዳት። እና በቀጣይ ምን ሊፈጠር ይችላል? እሺ ትለው ይሆን? ፍቅሩን ትቀበለው ይሆን? ቀጣይስ ምን ይሆን? እስኪ እናንተ ማሳባችሁን ኮሜንት ላይ አስቀምጡ። እወዳችኋለሁ የኔ ተወዳጆች። ቻናሌን ደግሞ ላይክ እና ሼር፣ ይህን ቪዲዮ ስትጀምሩ በላይክ ጀምሩ ተወዳጆች። ፕሊዝ ላይክ አድርጉ፣ ሼር አድርጉልኝ። ወዳችኋለሁ። በሌላ
ድራማዎች ወይም በሌላ ፍትፈታዎች እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። መልካም ጊዜ። ባይ ባይ።